ወንድ ልጅ እድገቱ በአካልና በእድሜው ላይ የተወሰነ አይደለም። በልጅነት እድሜያቸው ታላላቅ ኃላፊነትን የተሸከሙ ብዙ ወንዶች እንዳሉ ሆነው በ30ና በ40 ዓመቱ ከቤተሰብ ያልተላቀቀ፣ ራሱን ያልቻለ፣ ለኃላፊነት ያልበቃና እምነት የማይጣልበት ወንድ ማየት የተለመደ ሆኗል። ታዲያ ይህንን ስናይ የወንድ ልጅ ብስለት ምንድነው ብለን መጠየቃችን አይቀርም። መልሱም ወንድን ሙሉ ወንድና ለኃላፊነት የሚበቃ በሳል ወንድ የሚያደርገው አመለካከቱ ነው። አመለካከት ማለት ደግሞ በአጭር አማርኛ ይህንን ዓለም የምንመለከትበት መነጽር ማለት ነው። ማናችንም ብንሆን ጥቁር መነጽር ስናደርግ የምናየው ሁሉ ጥቁር መሆኑ አይቀርም። ቀይም አረንጓዴም ብናደርግ እንደዚሁ። ይህ ታዲያ አመለካከት ይባላል። ታዲያ ወንድን ሙሉ ለሙሉ ወንድ ሲሆንና አመለካከቱ እየበሰለ ሲሄድ በባህሪው ላይ የሚያሳያቸው ለውጦች አሉ። ታዲያ ዛሬ በዚህ ቪዲዮ በሳል ወንድ የሚኖሩትን 9 ባህሪያት እንመለከታለን። ወንዶች ከባህሪዎቹ መካከል ስንቱ እንዳላችሁ በኮመንት ላይ አሳውቁኝ። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ለዚህ የቁም ነገር ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። የመጀመሪያው አንደኛ እጅ የማይሰጥ ተፋላሚ ነው። ይህ ወንድ ልጅ ዓለምን ሲቀላቀል የሚጠብቀው ዕጣ ፈንታ ነው። ማግኘት ከፈለገ መፈለግ፣ እንዲከፈት ከፈለገ ማንኳኳት አለበት። ሕይወቱ በሙሉ በፍልሚያ የተሞላ ነው። ወንድ ልጅ ድርሻውን፣ የሚፈልገውን ነገር ተፋልሞ መውሰድ አለበት። ለወንድ ልጅ ፍልሚያ ዕጣ ፈንታው ነው። ታዲያ በሳል ወንድ ለየት የሚያደርገው እጅ የማይሰጥ ተፋላሚ መሆኑ ነው። መጀመሪያውኑም ለዓለም ትክክለኛ የሆነ አመለካከትን ይገነባል። ያም ዓለም አስደሳች፣ ብዙ ውበት ያለው ነገር ያላት ናት። ነገር ግን ይህንን ውበት ተጠቅሞ መኖር ከተመኘ ወይም ደስታን ማግኘት ከፈለገ ሄዶ መውሰድ ይኖርበታል። ህልሙን በአልጋ ላይ እንደማይፈጥረው ያውቃል። ተነስቶ ይፋለማል። የተመኘውን ማግኘት ይኖርበታል። አብሯቸው የሚኖሩ በሱ ደስተኛ መሆን ይኖርባቸዋል። ለቤተሰቡ የተሻለን ነገር መፍጠር ይኖርበታል። ይህ ደግሞ ከባድ ዋጋን ይጠይቃል። ምክንያቱም ከባድ ምኞት ሁሌም ከባድ ዋጋን ስለሚጠይቅ። ባደረጉትና ባላደረጉት መካከል ያለው ልዩነት ያላደረጉት በአልጋ ላይ ሆነው ሲመኙ፣ ያደረጉት ለህልማቸው ወደ ፍልሚያው ሜዳ የገቡ ናቸው። ታዲያ የፍልሚያው ሜዳ ውስጥ መግባት ብቻ ለውጥ አያመጣም። ሌላኛው ወሳኙ ነጥብ እጅ አለመስጠት ይባላል። ተስፋ አለመቁረጥ፣ ለሚፈልገው ነገር እስከ መጨረሻ መታገል። ይህ ከበሳል ወንድ ባህሪያት መካከል የመጀመሪያው ነው። በሳል ወንድ ከሚኖሩት 9 ባህሪያት መካከል ሁለተኛው ኃላፊነትን አይሸሽም። ይህ የበሳል ወንድ መገለጫ የሆነው ባህሪ ነው። ኃላፊነትን አይሸሽም ስንል ሪስክ ይወስዳል እያልን ነው። ቤተሰብ ይመሰርታል። ለቤተሰቡ አቅርቦት ይኖረዋል። ቤተሰቡን ይጠብቃል። ቤተሰቡን ይመራል። ታዲያ በሥራ ቦታውም ላይ ይህንኑ ጸባይ ያንጸባርቃል። ፊት ለፊት መጋፈጥን አይፈራም። በዚህም ምክንያት እምነት ይጣልበታል። ብዙዎች ኃላፊነትን የሚሸሹት ምቾት ቀጠናቸውን ላለመልቀቅ ነው። ደግሞም እውነቱ ሕይወት ለተዘጋጁላት ናት። ቤተሰብ መመስረት ትክክለኛ ዋጋን ያስከፍላል። ከራስ መቆረስን ይጠይቃል። የራስ ምቾትን ጥሎ ለቤተሰብ ደህንነትና ምቾት መጨነቅን ይጠይቃል። ይህ ደግሞ ትክክለኛ ብስለትን ይጠይቃል። ለዚህ ነው አንዳንድ ትልልቅ ድርጅቶች ለኃላፊነት ቦታ ወይም ለአስተዳዳሪነት ሰዎችን ሲቀጥሩ ከትምህርት ደረጃ፣ ከሥራ ልምድ እኩል ያገባ የሚል መስፈርትን ያስቀምጣሉ። ይህም ምክንያቱም ቤተሰብን መምራት የሚችል ሰው ኃላፊነትን መሸከም ይችላል ተብሎ ስለሚታመን ነው። በእናንተ ኃላፊነት ላይ የሚመሰረት ቤተሰብ ሲኖር ግዴለሽ መሆን ታቆማላችሁ። አንዳንዴ ሕይወት ብትከብድም ስለምታኖሩት ስለመሰረታችሁት ቤተሰብ ሲባል ትታገሳላችሁ። ታዲያ በሳል ወንድ ይህንን ልዩ ባህሪ የተጎናጸፈ ነው። ኃላፊነቶችን አይሸሽም፣ ሪስክን መውሰድም ይችልበታል። አንድ ወንድ ወደ ብስለት መሸጋገሩን ከሚያመለክቱ ባህሪዎች መካከል ሶስተኛ ጥሩ ተናጋሪና አብዝቶ አድማጭ ነው። ይህ ግልጽና አንድ ወንድ ወደ ብስለት መሸጋገሩን ከሚያመለክቱ ባህሪዎች መካከል ሶስተኛው ነው። ጥሩ ተናጋሪና አብዝቶ አድማጭ መሆን። ይህ ሰው የተቆጠበ ግልጽና ጥርት ባለ ቋንቋ የሚፈልገውን ሐሳብ መግለጽ ይችላል። ሐሳቡን ለመግለጽ
ብዙ ቃላትን አያባክንም። በተጨማሪም ደግሞ ብዙ ያዳምጣል። ሲያዳምጥ ደግሞ ከልቡ ነው። ጥበብ የትም ቦታ በማንም አንደበት ልትነገር እንደምትችል ያምናል። ስለዚህ ማንንም ሳይነቅ ያዳምጣል። የሰዎችን ሐሳብ አስጨርሶ ይሰማል። እንደውም የሱ ንግግር በሥራ ቦታ ሆነ በሚኖርበት ማህበረሰብ ተቀባይነት እንዲኖረው ከሚያደርገው ዋነኛው አድማጭነቱ ነው። በማድመጡ ምክንያት የሚሰጣቸው ሐሳቦች የተቀመሙና የተሻሉ ሆነው ይገኛሉ። በሳል ወንድ ብዙ ጊዜ የመጨረሻ ተናጋሪ ነው። አይቸኩልም። ሐሳቡን አድምጦ በደንብ አሰላስሎ ስለሚናገር ከሱ ቀጥሎ ለመናገር የሚደፍር የለም። በዚህ ባህሪው ምክንያት የሱ ሐሳቦች ይጸድቃሉ፣ የመጨረሻም ውሳኔ ይሆናሉ። በተገኘበት ቦታ ላይ የንግግር ብልጫን ይወስዳል። ስለዚህ ሶስተኛው በሳል ወንድ በጥሩ ተናጋሪነት አብዝቶ በማድመጥ ይታወቃል። አራተኛ ወንድ ልጅ ፕሮቫይደር ነው ወይም አቅራቢ ነው። ወንድ ልጅ ወንድ በመሆኑ ብቻ የሚጠበቅበት ሕይወት አለ። ያም ከራሱ አልፎ ለቤተሰቡ፣ ለሀገሩ፣ የራሴ ለሚላቸው ሰዎች የሚከፍለው ዋጋ ነው። ታዲያ ይህ ወንድ ሊኖሩት የሚገቡ ባህሪዎች አሉ። ከነርሱ መካከል ወሳኝ የሆነው በአራተኛ ደረጃነት ያስቀመጥነው አቅራቢነት ነው። ይህ በምንም ጉዳይ ላይ ሊሆን ይችላል፣ ግን ወንድ ልጅ ከመቀበል ይልቅ ሰጪ መሆን ይኖርበታል። አሁን ዘመኑ ተቀይሯል። ዘመኑን የጠበቀ ትምህርት አይደለም። ሴቶችና ወንዶች እኩል ገቢ ማስገባት ይችላሉ ትሉ ይሆናል። እኔ ግን የማወራው ስለ እውነተኛ ተፈጥሮ ነው። በእርግጥ ሴት ልጅ አትስራ ማለት አይደለም። ነገር ግን ስራ ለሴት ልጅ ፈቃዷ ሲሆን ለወንድ ልጅ ግን ግዴታው ነው። ልዩነቱ እዚህ ጋር ነው። የሴት የራሷ የሆነ በተፈጥሮ የተሰጣት ግዴታዎች አሉ። ለምሳሌ መውለድ። ያንን በተፈጥሮ ተቀብላ እንደምታከናውነው ሁሉ ወንድ ልጅ ደግሞ ስራን ሰርቶ ለቤተሰቡ አቅራቢ መሆን የግዴታው ነው። ልጅን በመፍጠር ስርዓት ውስጥ በተፈጥሮ ውስጥ ወንድ ልጅ ዘር ሰጪ ነው። ሴት ደግሞ የተቀበለችውን ዘር ሕይወት ሰጥታ ልጅ አድርጋ አሳድጋ ወደ ምድር የምታመጣው ናት። ይህ ስርዓት በሕይወቱም ውስጥ ይተገበራል። ወንድ ልጅ ለቤቱ አቅራቢ ሲሆን፣ ሴት ደግሞ የቀረበውን ነገር ሕይወት የምትሰጠው ቤቷን የምትሰራ ናት። ስለዚህ ወንድ ከሆንክ ያንን ግዴታ ሰጪነትህን ወይም አቅራቢነትህን መቀበል አለብህ። ታዲያ ትዳር ላይ ብቻ ሳይሆን በየትኛውም በሚገባበት ቦታ በሳል ወንድ አቅራቢ ነው። የወንድ ተፈጥሮ በራሱ ለውጭው ዓለም የተዘጋጀ ነው። ወንድ መፋለም፣ መፈለግ በመሰሉ መንገዶች ውስጥ በደስታ ያልፋል። የሚከፍለውን ዋጋ ከፍሎ ቤተሰቡን የኔ የሚላቸውን ሰዎች አቅርቦት ያሟላል። ወንድ ለራሱና ለቤተሰቡ ትክክለኛውን ሪስክ የሚወስድ ነው። ወንድ በመሆኑ ብቻ ከሚጠበቅበት ኃላፊነቶች ውስጥ አራተኛው አቅራቢ መሆን ነው፣ ወይም በራሱ ዙሪያ ለሚገኙ ሰዎች ፍላጎታቸውን የሚያሟላ ነው። አምስተኛ ወንድ ልጅ ጠባቂ ነው ወይም ፕሮቴክተር ነው። ወንድ አሁንም በተፈጥሮ ውስጥ የተሸሸገውን ምስጢር ብንፈልግ ወንድ በጡንቻና በፍርጣሜ በተፈጥሮ የተቸረው ጸጋ አለ። ስፖርት ባይሰራ ምንም ባያደርግ እንኳን ተፈጥሮ ግን የወንድን መስኩሊኒቲ ትሰጠዋለች። ታዲያ ይህ ግን የኔ የሚላቸውን ሰዎች ትዳሩን፣ ቤተሰቡን የሚያስፈራራበት፣ የሚያሳቅቅበት፣ የሚደበድቡበት ሳይሆን ይህ ጸጋ እነዚህን ሰዎች የሚጠብቅበት፣ ደህንነታቸውን የሚያስጠብቅበት ነው። ታዲያ ስለ ጠባቂነት ስናወራ ሁሌም በአካልና በሰውነት ብቻ ሳይሆን ከፍ አድርገን ልንመለከተው ይገባል። በየትኛውም ችግር ውስጥ በቤተሰቡ ላይ በሚደቀን በየትኛውም ስጋት ላይ ከፊት ቆሞ መታገል ያለበት ወይም ቤተሰቡን መከላከል ወይም መጠበቅ ያለበት ወንድ ነው እንደማለት ነው። በሚያሳዝን ሁኔታ ዓለም ለወንዶች የተደላደለ መንገድ የላትም። ምናልባት ራሱንና ቤተሰቡን የሚጠብቅበት ራስ መጠበቂያ ወይም መከላከያ የተለያዩ ዕውቀቶችን መቅሰም ይኖርበታል። ስለ የትኛውም ነገር በስሱ ዕውቀት ሊኖረው ይገባል። ስለ መድኃኒቶች፣ ስለሚኖርበት አካባቢ፣ ስላለው አስፈሪና አስጊ ነገር፣ ስለ ሀገሩ፣ ስለ ሁሉም ነገር ማወቅና በንቃት መከታተል ይገባዋል። ምክንያቱም የብዙዎች ኃላፊነትን ስለሚሸከም። አስተውሉ፣ በዓለም ላይ የትኛውም ወረርሽኝ ሲነሳ ወይም ስጋት ሲደቀን ወንዶች ታላቅ ርብርብን ሲያደርጉ ይስተዋላሉ። የሀገር ጠባቂዎች ወይም ወታደሮች ኦልሞስት 90% ወንዶች መሆናቸው ወንድ ልጅ የኔ የሚላቸውን ሀገሩን ከፍ ካለ ደግሞ ዓለሙን የመጠበቅ ዕጣ ፈንታ ተወድቆበታል። በዚህ ውስጥ ሴቶች ሚና የላቸውም እያለን አይደለም። በታላቅ ውጊያዎች ላይ
ስንቅ አመላላሽ ጀግና ሴቶች አሉ። ግን እነርሱ ለወንዱ ሞራልና ድጋፍ ብሎም እንክብካቤን የሚያደርጉ ናቸው። የእነሱ ተፈጥሮ እንደዚሁ ልዩ የሆነ ጸጋ ስላለው በዚህኛው ኃላፊነት ውስጥ የሚካተቱ አይደሉም። በተፈጥሮ ወይም ባላቸው ተሰጥኦ እንለያያለን ማለት ነው። እንበላለጣለን አላልኩም፣ እንለያያለን። የአይን ስራ አይን፣ የጆሮን ስራ ደግሞ ጆሮ ሊሰራ ስለሚያምርበት ነው። ብቻ ግን የወንድ ልጅ አምስተኛው ባህሪ ወይም ግዴታ መጠበቅ ነው ወይም ፕሮቴክተር መሆን ነው። ስድስተኛ ወንድ ልጅ መሪ ነው ወይም ሊደር ነው። በቅዱስ መጻሕፍቶች ላይ ስለ ወንድ ልጅ መሪነት በግልጽ ቋንቋ ተጽፏል። በተፈጥሮ ሴቶች ኢሞሽናል፣ ወንዶች ደግሞ ሎጂካል ናቸው ይባላል። ታዲያ ይህ ማለት ኢሞሽን ሆነ ሎጂክ የራሳቸው የሚገቡበት ቦታ አለ ወይም ሁሉም ለሰው ልጅ አስፈላጊ ናቸው። ታዲያ ወንድ ልጅ መሪ መሆን ይኖርበታል ስንል በቤተሰቡ በተገኘበት በሚኖርበት ቦታ ላይ የመሪነት ሮልን ሊጫወት ይገባል እያልን ነው። ያ ማለት የመወሰን አቅም ማለት ነው። ውሳኔ ለወንዶች የተሰጠ ተፈጥሮ ነው። ይህም የሆነው የምክንያታዊው አእምሮ ክፍላቸው በእጅጉ ያደገ ስለሆነ ነው። ሴቶች ነገሮችን በብዙ አቅጣጫ የማየት ጸጋ ሲኖራቸው፣ ወንዶች ደግሞ የማመዛዘንና የፍትሃዊነት ብቃት አላቸው። በዚህም ምክንያት መሪነት ለወንዶች ኃላፊነትና ግዴታ ነው። ከትንሽ ጀምሮ ከመንገድና ቦታ መምራት ጀምሮ እስከ ትልቁ ሀገርን መምራት ድረስ ይህ ለወንዶች የተሰጠ ኃላፊነት ነው። ለሴት መሪነት ችሎታ ወይም ልዩ ተሰጥኦ ሲሆን፣ ለወንድ ግን ተፈጥሮ ነው። ያ ማለት ለምሳሌ ሴቶች በሙሉ እንደ ተፈጥሮ ውበት እና መመልከት የተሰጣቸው ተፈጥሮ አለ። ያ ማለት ለምሳሌ ሴቶች በሙሉ እንደ ተፈጥሮ ውበትን መመልከት፣ ነገሮችን የመለየት ተፈጥሮ አላቸው። ያ ማለት ከለርን መለየት፣ አለባበስን መለየት የመሳሰሉ ውበት ነክ ነገሮችን እና ጥቃቅን ነገሮችን አብጠርጥረው የማየት ተፈጥሮ አላቸው። ወንዶች ግን ይህ ተፈጥሯቸው አይደለም። ግን በተለየ መንገድ እንደ ታለንት ወይም ልዩ ተሰጥኦ ከወንዶች መካከል ይህ ብቃት የሚኖረው አይጠፋም። በአጭሩ ስለ መሪነትም ስናወራ ጀግና መሪ የነበሩ ሴቶች አሉ። እነርሱ ግን ተሰጥኦና ችሎታ ኖሯቸው ነው፣ ወይም ደግሞ በልዩ መንገድ በእነሱ ላይ ያ ችሎታ ኖሮ ነው። ለወንድ ልጅ ግን በአብዛኛው መሪነት እንደ ተፈጥሮ የተሰጠው ነው። እያወራን ያለነው ስለ አብዛኛው ሰው ነው። ስለዚህ ወንድ በተፈጥሮ ከተሰጠው ተሰጥኦ መሃል መምራት ነው ማለት ነው። ሌላ ቦታ ለመምራት ብዙ ፉክክር ወይም ኮምፒቲሽን ያለ ቢሆንም ቢያንስ ግን ወንድ ትዳሩንና ቤተሰቡን መምራት ይኖርበታል፣ ውሳኔ ሰጪም መሆን ይኖርበታል። ይህንን ስንል ግን የወንዱም ግዴታን የማማከርና በውሳኔው ላይ ቤተሰቡን የማሳተፍ ኃላፊነት እንዳለ ሆኖ ማለት ነው። የመጨረሻ ውሳኔ ግን በወንድ ላይ የተመሰረተ መሆን ይኖርበታል። ስለዚህ ስድስተኛ ወንድ ልጅ ከሚጠበቅበት ግዴታ መካከል መሪነት ነው። ሰባተኛው ስሜቱን ይቆጣጠራል። ወንድ ልጅ ወደ ብስለት ሲመጣ ከሚታዩት ባህሪያት መካከል ስክነት ዋነኛው ነው። ያ ማለት በተፈጥሮ መንገድ ሎጂካል ነው ማለት ነው። በሳል ሲሆን ምክንያታዊው የአእምሮ ክፍል ያድጋል። በዚህም ምክንያት ነው ወንድ መሪ ወይም አስተዳዳሪ መሆን አለበት የምንለው። ስለዚህ በሳል ወንድ በከፍተኛ መጠን ስሜቶችን መቆጣጠር ይችላል። ስሜት መቆጣጠር ማለት ግን ምን ማለት ነው? ስሜት መቆጣጠር ማለት ሴንስለስ ወይም የማይናደድ፣ የማይቆጣ፣ የማይደሰት መሆን ማለት አይደለም። አብዛኞቻችን የምንስተው ይህንን ነው። ነገር ግን ስሜት መቆጣጠር ማለት እየተሰማው ባለው ስሜት ውስጥ ሆኖ የተሳሳተ ውሳኔን አለመወሰን ወይም በስሜት ተገፋፍቶ ወደ ድርጊት አለመግባት ማለት ነው። ስለዚህ በሳል ወንድ ለጊዜያዊ በሚፈጠሩ ክስተቶች እየተነዳ ውሳኔዎችን ከማስተላለፍ ይቆጠባል ማለት ነው። ስምንተኛ ታማኝ ነው። በሳል ወንድ መገለጫዎች መካከል ታማኝነት ትልቅ ቦታ ይሰጠዋል። በሳል ወንድ ለገባው ቃል ታማኝ ነው። ለትዳሩ ታማኝ ነው። በኃላፊነት ለተሰጡት ልጆች ታማኝ ነው። ለአለቃው ታማኝ ነው። በስራው ቦታው ታማኝ ነው። ለሀገሩ ታማኝ ነው። በአጭሩ ልብ የሚያርፍበት አይነት ሰው ነው። ይህ ሰው ቃል ሲገባ ከመፈጸሙ በፊት እንደሆነ የሚቆጥሩ ሰዎችን ያፈራል። ለሚገባው ቃል ጥንቁቅ ነው። ቅድም እንዳነሳ ነው በዘፈቀደ በስሜት ተነሳስቶ የሚገባው ቃል የለም። ለሚለውና ለሚናገረው ነገር ግን ኃላፊነትን ይወስዳል። የማይፈጽመውን ቃል አይገባም። ትዳሩ ሁሉ በእርሱ ታማኝነት ላይ አይጠራጠሩም። የቤተሰቡ ልብ ያርፍበታል። ግልጽ ነው። የተደበላለቀ ፋይል አይበዛበትም። የሚያፍርበት ቦታ ላይ ሆኖ አይገኝም። ሲደባበቅ አይገኝም። የሚያምንበትን ብቻ ያደርጋል። ይህ ሰው ታማኝነቱ የእውነት ነው፣ ለታይታም አይደለም። ብቻውን ሲሆኑም ለራሱ ታማኝ ነው።
ከምንም በላይ ለራስ ታማኝ መሆን ይከብዳል። ሰው በጓዳው ብቻውን ሲሆን ትክክለኛ ማንነቱ ይገለጣል እና ይህ በሳል ወንድ ለራሱም ሆነ ለጓዳው ለግሉ ታማኝ ነው። ስለዚህ እውነተኛ ታማኝነትን ያንጸባርቃል። ዘጠነኛና የመጨረሻው ከምንም በላይ በዋነኝነት እንድትይዙት የምንፈልገው በሳል ወንድ ዓላማና ራዕይ ያለው። በሳል ወንድ መድረስ የሚፈልግበት ቦታ ያለው ሰው ነው። የህይወት ካርታ አለው። የት ተነስቶ የት መሄድ የት መድረስ እንዳለበት ያውቃል። ለምን ወደዛም እንደሚጓዝ ያውቃል። የደረሰበት ሁሉ ስኬቱ አይደለም። በትክክል አልሞና መጥኖ ይጓዛል። አስተዋይ ነው። ለዓላማው ደግሞ የጸና ነው። አቋም አለው። የሚያየው ትልቅ ዓላማና ራዕይ አለው። ለዓላማው ቅድሚያ ይሰጣል። የሚኖርበት ትክክለኛ ምክንያት ያለው ሰው ነው። እንደ ቀልድ የሚያባክነው ጊዜ አይኖረውም። ዓላማ ማለት ራዕዩን የሚያሳካበት መንገድ ሲሆን ራዕይ ማለት ደግሞ የሚሞትለትም የሚኖርበትም ምክንያት ማለት ነው። ይህ ሰው ሁለቱንም ለይቶ ያውቃል። ስለዚህ የተረጋጋ ሰው ነው። እዚህም እዚያም አይወዛገብም። የሆነ ነገር አለ ወደ ተባለበት ግር ብሎ አይጓዝም። ዘመን አመጣሹ ነገር ትኩረቱን አይሰርቀውም። ዓላማና ራዕይ ያለው ሰው ትኩረቱን የጠበቀ ሰው ነው። አንድ ላይ አተኩሮ የማይመለከት ማለት ነው። የሰው ልጅ ሕይወቱን በትኩረቱ ላይ ይመሰርታል ይባላል። ሰው ትኩረት ባደረገበት በዛ ነገር ላይ ተፈላጊም ተመራጭም ሰው ይሆናል። ይህንንም ያንንም የሚነካካ ግን ከሁለት ያጣ ይሆናል። ስለዚህ ዓላማና ራዕይ ያለው ሰው በሳል ወንድ እንለዋለን ማለት። ይህ ከበሳል ወንድ ባህሪያት መካከል ዘጠነኛውና የመጨረሻው ነው። የሞኝ ሰው ዋነኛ ችግር ሞኝ መሆኑን ሰዎች እንጂ እርሱ አለማወቁ ነው። አለማወቅን ማወቅ ከእውቀቶች ሁሉ ታላቅ እውቀት ነው ይላል ሶቅራጠስ። ታዲያ ዛሬ ሞኝ ሰዎችን በቀላሉ የሚለዩበትን 10 ባህሪያት እነግራችኋለሁ። ራሳችሁን ከሞኞች ተርታ ካገኛችሁት በፍጥነት አካሄዳችሁን በመቀየር ራሳችሁን ለውጡ። አሁን በቀጥታ የሞኝ ሰው ባህሪ የሆኑትን 10 ነገሮችን እንነጋገር። አንደኛ፣ አውቃለሁ ባይነትን። ሞኝ ሰዎች ለመማር የተዘጋጁ አይደሉም። ስለ ሁሉም ነገር እንደሚያውቁና እንደነርሱ የሚያውቅ የሌለ ይመስላቸዋል። ሁሌም ትክክል እኔ ነኝ በማለት ይታወቃሉ። ግትር ናቸው። ሞኝ ሰው እንደማያድግና ሕይወቱ እንደማይቀየር ከሚያስታውቅበት ባህሪ የመጀመሪያው አውቃለሁ ባይነት ነው። ይህንን ያልንበት ምክንያት ሁልጊዜም ራስን ማሻሻል የብልህ ሰው መገለጫ ስለሆነ ነው። አንድ አባባል አለ፣ አውቃለሁ ብሎ ከተቀመጠ ፕሮፌሰር ለማወቅ እየጣረ ያለ መሃይም ተማሪ ይሻላል ይባላል። ሁሌም ካለመማር ለመማር የተዘጋጀ ልብ ያለው ሰው ማቆሚያ እንደሌለው ያስታውቃል። የዓለም እውቀት ብዙ ነው። ምድር ላይ የኖረን አውቃለሁ ማለት ከባድ ነው። ዓለም የብዙ ሺህ ዓመታት የሰው ልጅ ታሪክን፣ ዕውቀትን፣ ባህልን፣ ጥበብን የተሞላባት ሰፊና ረጅም ዕድሜ ያላት ናት። ታዲያ እኛ ደግሞ የሆነ ሀገር፣ የሆነ ሰፈር፣ የሆነ ቤት ውስጥ ያለን ክበባችን ጠባብ እንዲሁም ውስን የሆኑ ሰዎች ነን። አንድ ፕሮፌሰር ብንሆን እንኳን ምን ያህል አወቅን ተብሎ ሊለካ እንደሚችል በሳይንቲስቶች ጥናት መሰረት ሲለካ አንድ በጣም የተማረ ጥልቅ ተመራማሪ ዕውቀት ከዓለም በፐርሰንት ከ0.0001 ያህል ዕውቀት እንዳለው ይነገራል። ያም ደግሞ በጣም ያወቀና የተመራመረ ሰው። ምክንያቱም የሰው ልጅ የመርሳትና የማስታወስ የመድከም በብዙ ነገር ውስጥ ውስንነት ስላለበት ነው። እንዲሁም ደግሞ ልናውቅ የምንችለው በአንድ ዘርፍ ላይ ብቻ ስለሆነ ነው። አንድ ትልቅ የተማረ ሰው በሜዲሲን ከሆነ በኢንጂነሪንግ ሙያ ላይ ስናመጣው ምንም የማያውቅ ሕፃን ነው። አሁን በግልጽ አማርኛ አውቃለሁ ለማለት ማናችንም ድፍረት እንደሌለን የተረዳን ይመስለኛል። ስለዚህ ሞኝ ሰው ግን ይህንን የመማር ልብና ፍላጎቱ የቀዘቀዘ ነው። አንዳንዴም ዝግ ነው። ከእርሱ ከሚያንሱ ሆነ ከእኩዮቹ ዕውቀት አለ ብሎ አያምንም። ምናልባት በጣም በፖዚሽን ከሚበልጡት ካልሆነ በቀር ምንም ዕውቀትን አይቀበልም። ይሄ የሞኞች ትልቁ ድክመት ነው። ሁለተኛው፣ ከሚሰሩት በላይ ያወራሉ። ሞኝ ሰው ብዙውን ጊዜ የሚያልቀው ሊያደርግ ስላሰበው ነገር በማውራት ነው። ማድረግ በሚኖርበት ሰዓት በወሬ ይጠመዳል። ሞኝ ሰው ስለ ሕይወት ያልተረዳው ዋነኛው ሚስጥር እንደ እርሱ ከእርሱም በላይ የሚያወሩ ብዙ መሆናቸውን ነው። ትልቁ ልዩነት ተግባር ነው፣ ማድረግ ነው። ግን ሞኝ ሰው በሚያወራው ይጠመዳል። ከሚሰራው በላይ በማውራት ይታወቃል።
ስለዚህ ሞኝ ሰው ከሚለይበት ባህሪ አንዱ ስለ ትልልቅ ህልሞቹ ያወራል፣ ነገር ግን ወደ መሬት የወረደ በቅደም ተከተል የሆነ እርምጃን አይወስድም። ይህ ማለት የውስጥ ኃይሉን መጠቀምን ይከብደዋል ማለት ነው። ይህንን ስናብራራው ዝምታ ለሰው ልጆች ትልቁ የህይወት ምንጭ ነው። ታዲያ ይህ የኃይል ምንጭ የሚመጣው ለማድረግ ከሚነሳሳው የኃይላችን ክፍል ሲሆን በቀላል አማርኛ ስናብራራው አንድ እቅድ ወይም ሐሳብ ሲኖረን አእምሮአችን በሐሳብ ይወጠራል። እንዲሁም የማድረግ ፍላጎታችንን በከባዱ ይነሳል። የዚህም ምክንያት ለአእምሮአችን በዛ እቅድ ውስጥ ያለንን ደስታ ስላሳወቅነው ነው። ለምሳሌ አንድ አዲስ ሥራ ለመስራት ስናስብ በማሰባችን በአእምሮአችን ኢማጅን አድርገን ያን ነገር ቢሳካልን የሚሰማንን ደስታ እናስበዋለን። ያ ለአእምሮ ትልቅ ምልክት ነው። ስለዚህ ከዛ ጊዜ ጀምሮ ነገሩ እንዲሆን ሁኔታን ማመቻቸትም ሆነ መነቃቃት ይጀምራል። ይህ የሚፈጠረው ኃይል ግን ሲታመቅ አንድ የሚወጣበት አማራጭና መንገድ አለው። ይህም ለሰዎች መናገር ነው። በምንናገርበት ጊዜ አእምሮ ጉዳዮችን የሚረዳው በስሜት ስለሆነ ነገሩ እንደተከናወነ በመቁጠር ለዛ ድርጊት የሚጥረውን ጥረት ያቆማል ማለት ነው። ስለዚህ ሁሌም ምርጫችን ሁለት ነው። ያም የመጀመሪያው በቀላሉ በማውራት በውስጣችን የታመቀውን ኃይል ማውጣት ሲሆን ሁለተኛው ደግሞ በዝምታ ነገሩን አካል ማልበስ ነው። ታዲያ የዚህ ጊዜ ነው ሞኝ ሰው ሁሌም ቀላሉን ነገር በመምረጥ በመናገር ኃይሉን የሚያባክነው። ስለዚህ ሁልጊዜም ስራችሁ ከምትናገሩት ይብለጥ ወይም ቃላቶቻችሁ ከዝምታ መሻሉን ስታረጋግጡ ብቻ ተናገሩ። ሶስተኛው ፈጣን ለውጥን ይፈልጋል። ሞኝ ሰው ትዕግስት የለውም። ዛሬ ተክሎ ዛሬ እንዲበቀል የሚጠብቅ ሞኝ ሰው ነው። እኛ ሰዎች በህይወት ውስጥ ስኬትን ከፈለግን ለጊዜ ልንሰጠው የሚገባ ክፍተት ያስፈልጋል። ያማረ ውጤት ሁሉ የትዕግስት ውጤት ነው። ስለዚህ ሞኝ ሰው ይህንን ትልቅ ስህተት ይሳሳታል። ሁልጊዜም ፈጣን ለውጥን ይፈልጋል። በቀላሉ የተገኘ ነገር በቀላሉ ይጠፋል። ሁልጊዜም ከባድ ነገርን ለማግኘት ከባድ ጥረትና ትዕግስት ጊዜን ይፈልጋል፣ ጽናትን ይጠይቃል። ታዲያ ሞኝ ሰው ግን ነገሮችን መታገስ አይችልም፣ ይቸኩላል። ምንም ነገርን ቶሎ ይጀምራል፣ ለውጤት ሳይበቃ ያቆማል፣ ተስፋ ይቆርጣል። አንድ ታዋቂ ዛፍ አለ። ለ5 ዓመታት ያህል በጣም ጥቂትና ትንሽዬ ምልክትን ብቻ የሚሰጥ ነው። ነገር ግን በ5ኛው ዓመት ላይ በጣም ፈጣን ለውጥና እድገትን ያሳያል። ከትላልቅ ዛፎች ሁሉ የሚበልጥ ይሆናል። ታዲያ የዚህ ዛፍ እድገት ምን ይመስላችኋል? የ5ኛው ዓመት ውሃና ፀሐይ ነው? በፍጹም። እነዚህ 5 ዓመታት ጥረትና ልፋት ትልቅ ዋጋ ነበራቸው። እንዲሁም ተመሳሳይ ምሳሌ አለ። አንድ ዛፍን በ99 ጊዜ ሲመታ ሳይቆረጥ በ100ኛው ምት ግን ቢወድቅ ይሄ ዛፍን የጣለው 100ኛው ምት ነው? ይሄ ግልጽ መልስ ነው፣ አይደለም ነው። 99ኞቹ ምቶች ከ100ኛው ጋር እኩል ዋጋ አላቸው። ሞኝ ሰው ግን የዚህን ትዕግስት ትርጉም ያልተረዳ ሰው ነው። ይህ ችኮላው ወላዋይ ያደርገዋል። የጀመረውን አይጨርስም። ግር ባሉበት ሁሉ ግር ብሎ ይሄዳል፣ ያዝ ለቀቅ ያደርጋል። ይሄ የሞኞች ባህሪ ነው። ታይሰን አንድ ጊዜ እንዲህ ብሎ ነበረ፣ 100 አይነት ምቶችን ካጠና ይልቅ አንድ ምትን 100 ጊዜ የተለማመደ ሰው ያስፈራኛል ይላል። ታዲያ በትዕግስት የጀመሩትን ከግብ ማድረስ በዝቅታም ሆነ በከፍታ በጽናት ሆኖ ከጫፍ መድረስ የብልሆች ባህሪ ነው። ቶሎ ፍሬንና ውጤትን መጠበቅ ደግሞ የሞኞች ባህሪ ነው። ስለዚህ ሞኝ ሰዎች ፈጣን ለውጥን ይፈልጋሉ። አራተኛ፣ ለሁሉም ነገር ሌሎችን ተጠያቂ ያደርጋሉ። ሞኝ ሰው ኃላፊነትን መውሰድ የማይችል ሰው ነው። ለጥፋቶቹ ይቅርታንና ማስተካከያን ማድረግ ሲገባው ነገር ግን በሌሎች ላይ እጁን ይጠቁማል። ሰበበኛ ነው። እርሱ ጥፋተኛ ሲሆን ብዙ ምክንያትን ይደረድራል እንጂ አምኖ አይቀበልም። በሌሎች ላይ ደግሞ ለመፍረድ ይቸኩላል። ይህ የሞኝ ሰው አራተኛው መገለጫ ነው። ኃላፊነትን መፍራት ከሚገለጥባቸው ነገሮች አንዱ ለሁሉም ነገር በሌሎች ላይ ጣትን መቀሰር ነው። ታዲያ ይህ ራስን እያስመለጡ ሌሎችን መውቀስ በጣም ቀላሉና የምቾት ቦታ ነው። ለህይወት መድከም፣ መስነፍ፣ ውጤታማ አለመሆን፣ ለሁሉም ነገር ቤተሰብን፣ ጓደኛን፣ መሰል ነገሮችን ተጠያቂ ማድረግ ይህ ራሱን እንዳይቀይርና እንዳይለወጥ ለሞኝ ሰው እንቅፋት ይሆንበታል። በእርግጠኛ ሰዎች በምድር ላይ ስንኖር ለሁሉም ነገር ተጠያቂ ራሳችንን ማድረግ አንችልም። የዘመኑ ትምህርት ነው። ለአንተ የህይወት ኃላፊነትን የሚወስድልክ የለም፣ ያንተ ህይወት ብቸኛ ተጠያቂ አንተ ነህ እያሉ ያስተምራሉ። እኔ በዚህ ትምህርት አልስማማም። ምክንያቱም በሰዎች ህይወት ውስጥ ብዙ ተጽዕኖን የሚያሳድር ምክንያት ስላለ። በትክክል በሎጂክ ስናስብ ህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብ፣
አቋምና መልክ የመሳሰሉ ነገር ተሰጥቶን አልተፈጠርንም። ያ የሚሉት ነገር እውነት ይሆናል የምንለው በእንደዛ መልክ ብንፈጠር ነበር። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረትና ሁኔታም የለም። በህይወት ላይ ሁላችንም ተመሳሳይ ፋሚሊ፣ ገንዘብና አቋም፣ መልክ የመሳሰሉ ነገር ተሰጥቶን ብንፈጠር ያ የሚሉት ነገር እውነት ይሆናል። ነገር ግን አንድ የሀብታም ልጅና የድሃ ልጅ ወደ ሀብት ለመሄድ ተመሳሳይ ጊዜና ጥረት እና ሁኔታ የላቸውም። ምናልባት በህይወታችን ላይ ለሆነው ነገር ተጠያቂ የምንሆነው 25% ብቻ ይሆናል ማለት ነው። ሀገር፣ ኢኮኖሚ፣ ቤተሰብ፣ ጓደኛ፣ ሰፈር እኛ የምንሆነው ላይ ተጽዕኖን ያሳድራሉ። ነገር ግን ያን ማድረጋቸው ወይም ይህንን ማወቃችን ያለ ጸጸት ህይወትን በድል ለመወጣት እንድንሞክር እንጂ በዚህ ምክንያት ላይ ተንተርሰን ምቾቱ ተመችቶን እዛ ውስጥ እንድንከረም አይደለም። ስለዚህ ሞኝ ሰው ህይወቱን፣ ኃላፊነቱን ሁሉ ለሌሎች ሰጥቶ በማመካኘት ይታወቃል። በዚህም ባህሪው ምክንያት በነበረበት ላይ ሲረግጥ ይከርማል ማለት ነው። 5ኛ ለውጥን ይፈራል። ይህ ማለት ሁልጊዜም ከእድገት ይልቅ ምቾትን ይመርጣል። ምቾትና እድገት አንድ ላይ ሊሄዱ የማይችሉ ነገሮች ናቸው። እሱ ደግሞ ሁሌም ለምቾት ቅድሚያ ይሰጣል። ስለሆነም ለውጥን ይፈራል ማለት ነው። ስለዚህ ይህ ሰው ስህተቱን ይደጋግማል። እንቅልፍ በማብዛቱ የመጣበትን ቢያውቅም ዳግም እንቅልፉን ይመርጣል። ሞኝ ሰው ከራሱ ስህተት ራሱ አይማርም፣ ተመሳሳይ ስህተትን ይደጋግማል። ለዚህ ነው ሞኝ ሰው 2 ጊዜ በእባብ ይነደፋል፣ አንዱን ሳያውቅ ሁለተኛውን እንዴት እንደነደፈው ሲያሳይ የሚባለው። ስለዚህ ሞኝ ሰው ምቾቱን መርጦ ለውጥን ይጠላል። ምቾትና ለውጥ ደግሞ በስኬት መንገድ ላይ ሊስማሙ የማይችሉ ነገሮች ናቸው። ሁለቱን አንድ ላይ አድርጎ ከግብ መድረስ የማይቻል ነው። ወይ አንዱን ይዞ አንዱን መልቀቅ አሊያም ደግሞ ከሁለቱ አንዱን መምረጥ የግዴታ ምርጫችን ይሆናል። ታዲያ በዚህ ጊዜ ሞኝ ሰው ከማያውቀው ለውጥ ይልቅ የሚያውቀውን ምቾት ይመርጣል። ስለዚህ በምቾቶቹ ውስጥ ማሳለፍን ይፈልጋል። ይህ ምቾት ግን ቀን በቀን እየገደለው እንዳለ አይገነዘብም። ለውጥን ይፈራል። ለውጥ ሁልጊዜም ለውጥን ስላላየው ከግምቱ ውጪ ስለሆነ ወደዛ መጓዝን ይፈራል። የሰዎችን ኮቴ ቢከተል ይመርጣል። የራሱን ኮቴና ዳና የመፍጠር ሐሳብ የለውም። ለውጡን እንጂ ለውጥ የሚጠይቀውንም ዋጋ የመክፈል ስነ ልቦና የለውም። ስለዚህ ሞኝ ሰው ሁልጊዜም ሳይለወጥ ይከርማል ማለት ነው። ይህ የሚሆነው አንዳንዴም የአእምሮ አሰራሩን ባለመገንዘቡም ሊሆን ግን ይችላል። በአጭር አማርኛ የሰው ልጆች በሙሉ መከላከያ መሳሪያችን የኛ ጠባቂ አእምሮ ነው። አእምሮ በድንጋጤ ወቅት እንዲሁም በአደጋ ላይ ያለን ትልልቅ ኬሚካልን በመልቀቅ ይሄ አቅም አለን እንዴ እስክንል ድረስ ያስገርመናል። ታዲያ በድንጋጤ ወቅት ትልልቅ አጥርን መዝለል፣ ከዊልቸር ተነስቶ መሮጥ የመሳሰሉ ድንቅ ክስተቶች ታይተዋል። ታዲያ እነዚህ ክስተቶች የአእምሮ እኛን ለመጠበቅ የሚፈጥራቸው ሲሆኑ ያን አቅም በኖርማል ጊዜ አናገኘውም። ስለዚህ አእምሮ በኖርማል ጊዜ በእኛ ላይ የሚሰራው ስራ አለ ማለት ነው። ያም ስራ እኛን ወደ ምቾት መውሰድ ነው። ያም ምቾት በጠዋት ልንነሳ ስንል በጠዋቱ ውስጥ ስላለው ብርድ፣ አሁን ደግሞ በእንቅልፋችን ውስጥ ስላለው ምቾት በማሳሰብ በውስጣችን ለጠዋት የሚኖረንን ፍርሃት ይፈጥራል። እዛው ባልጋችን ላይ ያስቀረናል። ከዚህም ባለፈ በጣም ብዙ ነገሮችን በማድረግ ይከለክለናል። ይህንን የሚያደርገው እነዛ ነገሮች ለሱ አደጋ መስለው ስለሚታዩት ነው። ጠዋትን እንደ አደጋ ይቆጥራል፣ አልጋን እንደ ምቾት ይቆጥራል። ታዲያ ብልሆች ይህንን ተረድተው ራሳቸውን ከዚህ ወጥመድ ሲያስመልጡ፣ ሞኝ ሰው ግን በዚህ ውስጥ ይኖራል። ሙዲ አልመጣም፣ ስሜቴ ተረብሿል እያለ ብዙ ነገርን ሳያደርግ ይኖራል። ይህን ለእድገት ጸር የሆነ ባህሪ ነው። ሁሌም እድገት ከምቾት ቀጠና በመውጣት የሚመጣ ህይወትና የህይወት ስርዓት ነው። ሞኝ ግን ዘወትር በዚህ ወጥመድ ውስጥ ይወድቃል ማለት ነው። 6ኛ የተቀመጠ ጎል የተጻፈ እቅድ የለውም። ሞኝ ሰው ግር ባለበት የሚሄድ ነው። የሚፈልገውንና የሚያስደስተውን ነገር ለይቶ አያውቅም። መድረስ የሚፈልግበትንም ቦታ ለይቶ አያውቅም። ሞኝ ቀስት ወርውሮ በተሰካበት ቦታ ሄዶ አክብቦ ዓላማዬን መታው የሚል ነው። የደረሰበት ሁሉ ዓላማው ነው። የራሱ የሆነ የተቀመጠ የተጻፈ ግብና እቅድ የሌለው ነው። መድረሻውን ያላወቀ ሰው በየደረሰበት ሁሉ ህልምና ራዕዩን ያገኘ ይመስለዋል። የተጠራበት ወይም የተፈጠረበትን የህይወት ትርጉም አግኝቶ የማይኖር ሰው ሁሌም ከደስታ የራቀ ነው። ነፍሱ ብቸኝነትን ይሰማታል። ምክንያቱም ቦታው ላይ አይደለችም። ሀብታም መሆን፣ ታዋቂ መሆን የህይወት የመኖር ምክንያት ሊሆን አይችልም። ብዙ ሰዎች እዛ ደርሰው ራስን ያጠፋሉ። ከዛም የባሰ ብዙ ነገሮችን ሲያደርጉ ይስተዋላሉ። ያን ሁሉ የሚያደርጉት ነፍሳቸውን ለማስደሰት ነው። ነገር ግን ነፍሳቸው በዛ ነገር ውስጥ ደስተኛ አይደለችም።
ስለዚህ የሰው ልጅ በዋነኝነት የሚኖርለትም የሚሞትለትም የህይወት ጥሪ አለው ማለት ነው። ያንን ደግሞ ጽፎ አስፍሮ መረዳት አለበት። እንዲሁም ወደዛ የሚያደርሰውን መንገድ መቅረጽና መጓዝ አለበት። እቅድ የሌለው ሰው ማንም ሰው እንደፈለገ የሚመራው ነው። የአንድን ሰው ራዕይና ግብ እያስፈጸመ ይኖራል። የሁሉም ተላላኪ ነው። የጓደኞቹ ሁሉ ሐሳባቸውን ማስፈጸሚያ ነው። የራሱ የሚለው የሚቆምለት የማያስነካው ድንበር የለውም። ሞኝ ሰው ልክ እንደዚህ ነው። የሚኖረውም የሚያሳልፈውም በዚህ መንገድ ነው። ሰባተኛ ለጊዜ ዋጋ አይሰጥም። ሞኝ ሁሌም ወጣት እንደሆነ ሁሌም ጠንካራ እንደሆነ የሚቆይ ይመስለዋል። አይኖቹ በእድሜ እንደሚፈዙ፣ ጉልበቱ እንደሚሳሳ፣ እንደ ድሮ መሮጥ እንደሚያቅተው አያስተውልም። ስለዚህ በጉብዝናው ጊዜ ጊዜውን ያባክናል በሱስ። በአሁን ባለንበት ዘመን ደግሞ በሶሻል ሚዲያና በማይጠቅሙ ነገሮች ላይ ተተክሎ ይውላል። ለተሰጠው ጊዜ ዋጋ አይሰጥም። የጊዜን ዋጋ ያልተረዳ ሰው ነው። ጊዜ ትልቅ ዳኛ ነው ይባላል። ለሁሉም ሰው እኩል 24 ሰዓት ተሰጥቷል። የተሳካለት ሆነ አልተሳካለትም የምንለው ሰው ሁሉም የሚንቀሳቀሰው በተመሳሳይ ጊዜ ውስጥ ነው። ከናንተ የተለየ የብቻው ጊዜ ያለው ሰው የለም። ጊዜ የሚለያየው እንዳጠቃቀማችን ነው። ታዲያ ሁለት ዜና አለኝ። አንደኛው መጥፎ ነው፣ ሁለተኛው ደግሞ ጥሩ ዜና ነው። መጥፎ ዜናው ጊዜ እየበረረ መሆኑ፣ ጥሩ ዜናው ደግሞ አብራሪው እናንተ መሆናችሁ ነው። ታዲያ ጊዜን ያልተረዳ ሰው ህይወቱ ይባክንበታል። ድሮ ጊዜ ወርቅ ነው ይሉ ነበር። አሁን ግን ጊዜ ህይወት እንደሆነ ሁላችንም ተረድተናል። የህይወት ልኬት ጉዞ ጊዜ ነው። ታዲያ ይህ ማለት ግን እንደ ቸኮለ ሰው መኖርም የህይወትን ትርጉምን ማጣትን ያመጣል። ለምን ቸኩለን እንኖራለን? የት ለመድረስ? ጊዜን ተጠቀሙ ማለት ጊዜ እንደሌለው ሰው ቢዚ ሆኖ በጣም በችኮላ መኖር ማለት አይደለም። ያ የዘመኑ የውሸት ስብከት ነው። ሰዎች ጊዜያችንን እንድንኖርበት ነው የተሰጠን። ለመሳቅ፣ ለመጫወት፣ ለመዝናናት እንዲሁም ለመስራት፣ ከቤተሰብ ጋር ለማሳለፍ፣ ለብዙ ነገር። ታዲያ ሰዎች ስለ ጊዜ ሲያወሩ መዝናናትን ሆነ ሌሎችን ይህንን መሰል ተግባሮች ጊዜን እንደማጥፋት ቆጥረው በችኮላ በተጣበበ ጊዜ ውስጥ በስራ ላይ ስለማሳለፍ ይመክራሉ። እኔ ይህንን አልመክርም። ኑሩ። ለነገ ቀጠሮ ይዛችሁ አትኑሩ። ዛሬ ኑሩ። ነገ ሀብታም ስሆን፣ ነገ የምትሉት ብዙ ህይወት አይኑራችሁ። የተረጋገጠ የተሰጣችሁ ጊዜ ዛሬ ነው። ዛሬን በአግባብ ኑሩ። ለሁሉም ጊዜ ያለው እንደሚል ቅዱስ መጽሐፍ፣ ስለ ጊዜ ስናወራ ጊዜን በአግባብ ተረድቶ በጊዜው የሚያስፈልገውን ስለማድረግ እንጂ በቸኮላ ስለመኖር አይደለም። ስምንተኛ ሞኝ ሰው ካለ ምክንያት ይናደዳል። ሞኝ ሰው ካለ ምክንያት ይናደዳል። ለቁጣ ቅርብ ነው። ቶሎ መበሳጨት የሞኝ ሰው ምልክት ነው። ቶሎ መናደድ የትዕግስት ማጣት፣ የውስጥ አለመረጋጋት ምልክት ነው። ስለዚህ ሞኝ ሰው ትዕግስት የለውም። ትዕግስት ብቻ ሳይሆን አያመዛዝንም። እናም ለቁጣ ለንዴት ይቸኩላል። በምክንያት ነገሮችን አያደርግም። ሌላኛው የሞኝ ሰው ባህሪ ደግሞ የማያውቀውን ሰው ያምናል። ሞኝ ሰው ቶሎ የማመን ችግር አለበት። ጥቂት እርሱ የሚወደውንና የሚደግፈውን ነገር የሚያወራ ሰውን ሁሉ ያምናል። ሞኝ ሰው አማኝ ነው። ሰው በቀላሉ ሊታወቅ የሚችል ፍጥረት አይደለም። እናም ከኋላ ብዙ ዓላማና ተልእኮን ይዞ ሊመጣ ይችላል። ስለ እናንተ ምን እንደሚያስብ ማወቅ ከባድ ነው። ሞኝ ሰው ግን ቶሎ ልቡን ይሰጣል፣ ያምናል። ከማመን ጋር ተያይዞ የሞኝ ሰው 10ኛው ባህሪ ጓደኛና ጠላትን አለመለየት ነው። ይህ ትልቅ ስህተት ነው። ጓደኛ የሚለካው ከኛ ጋር በመስማማቱ ሳይሆን የሚጣላበት ምክንያትን በመመዘን ነው። እውነተኛ ጓደኛ ወደማይጠቅመን ነገር ስንሄድ፣ የሚጎዳንን ነገር ስናደርግ ዝም ብሎ አይመለከትም። ይጣላናል፣ ይበሳጫል፣ ብዙ ከቻለም ያስቆመናል። ጠላት ግን ሁሉን ነገር ይሁን የሚል ነው። ሁሌም ተስማሚ ነው፣ አይከላከልም። ሞኝ ግን ይህንን መለየት ይከብደዋል። እውነተኛውን ጓደኛውን መለየት ይከብደዋል። ከማይጠቅሙት ጋር ብዙ ጊዜን ያሳልፋል። ገንዘቡን ከሚያጫርሱት ከሚበዘብዙት ጋር ይውላል። ተው የሚለውን፣ ቆጥብ የሚለውን፣ ስራ የሚለውን ያርቃል። መለየት ይከብደዋል። ይህ የሞኝ ሰው 10ኛው ባህሪ ነው ማለት ነው። ዛሬ የተመለከትነው 10ሩን የሞኝ ሰዎች ባህሪ ነው። ጆሲ ነበርኩኝ። ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።